ሰላም እንዴት ናችሁ? ውድ ቤተሰቦች ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። በሳምንቱ መጨረሻ ላይ ቼልሲ ቅዳሜ ምሽት ከምሽቱ 5 ሰዓት ላይ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወልቭስን ያስተናግዳል በስታንፎርድ ብሪጅ። ከጨዋታው አስቀድሞ ግን ኤንዞ ማሬስካ የተናገሩት አዳዲስ መረጃዎች አሉ። ከተጫዋች ጉዳቶች ጋር ብዙ ጥያቄዎች የመለሱት አለ። ስለሱ መነግራችሁ ነገር ይኖራል። ቼልሲ እንግዲህ ይህንን ጨዋታ ማሸነፍ የግድ የሚለው ይመስለኛል። ብዙ ነገሮች እናወራለን። ለቻናሉ ግን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉት፣ ሼር አድርጉት፣ የደውል ምልክቷን መጫናችሁን እንዳዘነጉ። እንግዲህ ኤንዞ ማሬስካ በ11ኛ ሳምንት ከወልቭስ በስታንፎርድ ብሪጅ ቼልሲ የሚያደርገውን ጨዋታ ተከትሎ አስቀድመው እንግዲህ ጋዜጣዊ መግለጫ ሰጥቷል። በተለይ ደግሞ የተጫዋች ጉዳት በጣም እያስቸገረው ነው የሚገኘው ቼልሲ። ባሳለፍነው እንግዲህ ረቡዕ ቼልሲ በቻምፒዮንስ ሊግ ከካራባግ ጋር በነበረው ጨዋታ ላይ ሮሜሮ ላቪያ ተጎድቶ መውጣቱ ይታወቃል። ገና ጨዋታው በጀመረ በ15 ደቂቃ ውስጥ ነው ተቀይሮ የወጣው በጉዳት ምክንያት። ያንን ተያይዞ እንግዲህ ስለ ሮሜሮ ላቪያ ጉዳት ተጠይቀው ነበር ኤንዞ ማሬስካ። ስለሱም ሲናገሩ ምንድን ያሉት? ላቪያ የገጠመውን ጉዳት አሁንም የሕክምና ባለሙያዎች ተጨማሪ ምርመራ እያደረጉለት መሆኑንና ሆኖም ላቪያ ህመም እየተሰማው እንደሆነ ማሬስካ ተናግረዋል። የጉዳቱ መጠን ምን ያህል እንደሆነ በቅርቡ የሚታወቅ ይሆናል ሲሉ ነው የተናገሩት ኤንዞ ማሬስካ። በተደጋጋሚ ነው ጉዳቶች የሚያስተናግደው ይህ ተጫዋች። በጣም ፉል ፖቴንሻል ያለው የሚገርም፣ በተለይ ደግሞ ኳስን መስርቶ ወደ ፊት በመውጣት ረገድ የሚተካከለው የሌለ የመሃል ክፍል ሚድፊልደር ነው ሮሜሮ ላቪያ። ሆኖም ግን በጉዳት ምክንያት ብዙ ጨዋታዎች አምልጠውታል። አሁንም ከጉዳት ነበር የተመለሰው። ብዙም ጨዋታዎችን እያደረገ አልነበረም። ማኔጅ እያደረገው ነበር የነበረው ቼልሲ እንግዲህ በብዛት ጨዋታዎችን እንዳያደርግና ተለዋዋጭ የሆነ ተጫዋች እንዲሆን ብዙ ጥረቶች ተደርጓል። ሆኖም ግን ሮሜሮ ላቪያ አሁንም ተመልሶ ተጎድቷል። የጉዳቱ መጠን ምን ያህል እንደሆነ አልታወቀም ነው ያሉት ኤንዞ ማሬስካ። አሁንም የሕክምና ባለሙያዎች ክትትል እያደረጉለት፣ ምርመራ እያደረጉለት ይገኛል። እንግዲህ የሕክምና ባለሙያዎቹ በሚነግሩት መሰረት ምን ያህል ጊዜ ከሜዳ እንደሚርቅ ከዛ በኋላ የሚታወቅ ነው የሚሆነው። ሆኖም ግን ሮሜሮ ላቪያ የወጣበት 50 ሚሊዮን ፓውንድን መተካት አልቻለም እስካሁን ድረስ። በችሎታ ማነስ አይደለም፣ በጉዳት ምክንያት ነው። ይህ ያለመታደል ይመስለኛል። አንዳንድ ጊዜ እንደውም የሪሲ ጄምስ ጉዳትን ያስታውሰኛል። ምክንያቱም ሪሲ ጄምስ ራሱ በተደጋጋሚ እንደዚህ የሚጎዳ ተጫዋች ነበር ካስታወሳችሁት። አንድ ሁለት ጨዋታ ተጫውቶ መልሶ ይጎዳል። ከዛ በኋላ መልሶ በጣም ረጅም ጊዜ ጉዳት በኋላ ደግሞ ተመልሶ ከመጣ በኋላ መልሶ ደግሞ የሚጎዳበት ሁኔታ ነበረ። ያንን ሁኔታ ግን አሁን ሰብሮ ሪሲ ጄምስ እንግዲህ በቼልሲም የዶክተሮች ክትትልና የአሰልጣኝ ማኔጅመንት አሁን በጣም ተሻሽሎ የሚጫወትበትን ቦታ ቀይሮ ነው ያለው። ድሮ እንግዲህ በደንብ አድርጎ ከመከላከልም ረገድ ወደ ማጥቃትም ክሮስ የሚያደርጋቸው ኳሶችም በተመላላሽ ዲፌንሲቭ እንግዲህ ክንፍ ተጫዋች ላይ እየተጫወተ ነበር እስከዛሬ ድረስ የሚገኘው። ወደ ኋላም ተመልሶ በደንብ ይከላከላል። ወደፊት ሲያጠቃም ክሮሶቹ በጣም አደገኛ ነበሩ። በጣም መሮጥን የሚጠይቅ አይነት ቦታ ፖዚሽን ላይ ነበር የሚጫወተው ሪሲ ጄምስ። አሁን ላይ ግን እንደዚህ አይነት ጨዋታ አይደለም የሚጫወተው። እንደምታውቁት አንዳንድ ጊዜ ኤንዞ ማሬስካ ደስ ሲላቸው መሀል ላይ አስገብተው ያጫውቱታል። አንዳንድ ጊዜ ደግሞ የመጨረሻ የኋላ ተከላካይ ላይ አድርገው ነው እንግዲህ የሚያስቀምጡትና በዛ ምክንያት ሪሲ ጄምስ ብዙ ጉዳቶችን እያስተናገደ አይደለም። በዚህ ሰዓት ላይ ጥሩ ጨዋታዎችን እያደረገ ነው። በሳምንት 2 ጨዋታዎችን ሁላ መሰለፍ ችሏል። እንግዲህ ባለፈው ካያችሁት የሮቡ የቻምፒዮንስ ሊግ ጨዋታ ላይ ከካራባግ ጋር በነበረው ጨዋታ ሪሲ ጄምስ ተሰልፎ ገብቷል። ያሁን ቅዳሜ ላይ እሱንም ይገባል ተብሎ ነው የሚጠበቀውና እንደዚህ አንዳንድ ጊዜ ከሚደረገው የዶክተሮች ክትትል ጋር ከሚደረገው ሕክምናም ጋር ተያይዞ የተጫዋቾች ጉዳት ሊስተካከል ይችላልና የሮሜሮ ላቪያም ጉዳይ እንግዲህ ተስተካክሎ ሊመጣ የሚችልበት ሁኔታ አለ። አሁን ላይ ግን ጉዳት ላይ መሆኑንና ህመም እየተሰማ መሆኑን ኤንዞ ማሬስካ ተናግረዋል። ከዛ በማስከተል ግን ማሬስካ ስለ ፔድሮ ኔቶም ጉዳት ተጠይቀው ነበር። ምክንያቱም ፔድሮ ኔቶ የተወሰነ ጉዳት አጋጥሞት በቻምፒዮንስ ሊግ ጨዋታ ላይ እንግዲህ የሮብ እንዳልተሳተፈም ታውቃላችሁ። አሁን በዚህ እንግዲህ በፕሪሚየር ሊግ ጨዋታ ላይ ለነገው ጨዋታ እንደሚደርስና እንደማይደርስ ጥያቄ ተጠይቀው ነበር ስለ ፔድሮ ኔቶ ትናንት በሕክምና ባለሙያዎች ክትትል እየተደረገለት ልምምድ ሰርቷል ሲሉ ነው የተናገሩት። ዛሬ ደግሞ ከኛ ጋር ሙሉ ልምምድ ይሰራል፣ ከዛ ለነገ ጨዋታ ዝግጁ መሆኑን አይተን የምንወስነው ነገር ይሆናል ሲሉ ነው የተናገሩት ኤንዞ ማሬስካ።
ስለዚህ ትናንትና እንግዲህ በፊዚዮዎች የቼልሲ ፊዚዮዎቹ ወይም ደግሞ የሕክምና ባለሙያዎች እያዩት ክትትል እየተደረገለት ልምምድ ሰርቷል ፔድሮ ኔቶ። ዛሬ ደግሞ ሙሉ ልምምድ ከኛ ጋር ይሰራል ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ በኋላ ግን እያየን ለነገ ጨዋታ ብቁ መሆኑን የሚጀምርበት ሁኔታ እንዳለ እንደሌለ ምንወስነው ነገር ይሆናል ሲሉ ነው እንግዲህ የተናገሩት። ስለዚህ ይህም አጠራጣሪ ይመስለኛል። የፔድሮ ኔቶ ከቋሚነት መጀመር አጠራጣሪ ይመስለኛል። በተለይ የኤንዞ ማሬስካ በጣም ወሳኝ ተጫዋች ነው ፔድሮ ኔቶ እንደምታውቁት፣ በጣም የሚተማመኑበት በተለይ ደግሞ ማጥቃት ብቻ ሳይሆን ወደኋላ ደግሞ ተመልሶ የመከላከል ረገድ ላይ በጣም ከፍተኛ አስተዋጽኦ የሚያደርግ ተጫዋች ነውና ከዛ አንጻር ነገ እንግዲህ ወሳኝ ተጫዋቻቸው ነው ፔድሮ ኔቶ የማሬስካ በቋሚነት እንደሚሰለፍ እንደማይሰለፍ እንግዲህ ምንም አይነት ቀጥተኛ ምላሽ አልሰጡም ኤንዞ ማሬስካ። አብረን የምናየው ነገር ነው የሚሆነው። ከዛ በማስከተል ግን ማሬስካ ስለ ተጫዋቾች ሮቴሽን ተጠይቀዋል። በተለይ ደግሞ ቼልሲ ከቅርብ ጊዜ ወዲህ በጣም ብዙ ተጫዋቾችን ይቀያይራልና በዛ ምክንያት ብዙ ነጥብ የጣለባቸው ጨዋታዎች፣ ውጤቶች ያላገኘባቸው ጨዋታዎች አሉና ከዛ አንጻር ምን አይነት አስተያየት እንዳላቸው ኤንዞ ማሬስካ ተጠይቀዋል። እንደምታውቁት ቼልሲ በጣም ሮቴሽን በማድረግ ተጫዋቾችን በብዛት በመቀያየር በፕሪሚየር ሊጉ ግንባር ቀደም ሆኖ ተቀምጧል በዚህ ሰዓት ላይና በጣም ብዙ ቅያሬዎችን ያደርጋል ቼልሲ። ይህም ደግሞ ተጫዋቾች እንዳይዋሃዱ አንድ ላይ ብዙ ኬሚስትሪ እንዳይሰሩ አድርጓልና ይሄ ችግር እየፈጠረበት ነው ያለው ቼልሲ እና ከዛ አንጻር ኤንዞ ማሬስካ ምን አይነት ነገር ለማድረግ ዝግጁ እንደሆኑ ተጠይቀው ነበርና ምንድነው የተናገሩት ኤንዞ ማሬስካ? ተጫዋቾችን እየቀየሩ ውጤት ሲገኝ ሁሉም አድናቆቱን ያቀርባል፣ ሆኖም ካልሰራና ውጤት ካላስገኘ ግን ሁሉም ይወቅሳል ሲሉ ነው የተናገሩት። እንግዲህ ኤንዞ ማሬስካ እነዚህ ተጫዋቾች ገና ወጣቶች ናቸው፣ ብዙ ስህተቶችን ይሰራሉ፣ ከዛም ስህተት ይማራሉ። ስህተቶችን እንዲሰሩና እንዲያስተካክሉ እድል መስጠት አለብን ሲሉ ነው የተናገሩት ኤንዞ ማሬስካ። እንደምታውቁት እነዚህ ልጆች በጣም ብዙ ስህተቶችን ይሰራሉ፣ የቼልሲ ወጣት ተጫዋቾች ማለት ነው። ባሳለፍነው እንግዲህ በሮብ በነበረው እንግዲህ የካራባግ ጨዋታ ቼልሲ 2-2 በተለያየበት የቻምፒዮንስ ሊግ ጨዋታ ላይ ብዙ ስህተቶችን ሲሰሩ ታይቷል። በተለይ የተከላካይ መስመሩ ላይ በጣም ብዙ መቀያየሮችን ያየንበት ጨዋታ ነበረ። ጃረለ ሃቶ ገብቶ በዛ ጨዋታ ላይ 2 ከባድ የሚባሉ ስህተቶችን ሰርቶ ቼልሲን ዋጋ እንዳስከፍለውና 2 ነጥብ አስጥሎ እንደወጣ ይታወቃልና እንደዚህ አይነት ስህተቶች ያጋጥማሉ። ግን እነዚህ ወጣት ልጆች ከስህተቶቻቸው ተምረው ነው እንግዲህ አርመውት አሪፍ ተጫዋቾች ሊሆኑ የሚችሉትና እድል ሊሰጣቸው ይገባል ሲሉ ነው እንግዲህ ኤንዞ ማሬስካ የተናገሩት። ኤንዞ ማሬስካ በዚህ በተከላካይ መስመር ላይ ብዙ ሮቴሽኖችን ሲያደርጉ አይተናል። ከዚህ በፊት እንግዲህ ትሬቨር ቻሎባ፣ ቶሱን አዳራቢዮ፣ ዌስሊ ፎፋና፣ ጆሻ ቻምፖንግ እንደዚህ ተጫዋቾች በጣም በብዛት እየተቀያየሩ ሲገቡና አብሮ እርስ በርስ የመላመድ ችግሮችን ሜዳ ላይ ሲያሳዩ አይተናቸዋልና ከዛ አንጻር ኤንዞ ማሬስካ የነዚህ ልጆች ስህተት ለወደፊቱ ያስተምራቸዋል ሲሉ ነው የተናገሩት። ሆኖም ግን ነጥቦችን ቼልሲ እየጣለ ነው ያለውና ነጥቦችን እየጣለ ደግሞ ትምህርት ማድረግ በጣም አስቸጋሪ ይመስለኛል። ግን ኤንዞ ማሬስካ ያው መቀየር አለብን የግዴታ በፕሪሚየር ሊጉ እንግዲህ እንደ ድሮ 65 ጨዋታዎችን አንድ ወጥ የሆነ 11 ቡድን ይዘገብተ መጨረስ አትችልም። በዚህ ሰዓት ላይ በጣም ፊዚካል ነው፣ በጣም ኢንተንሲቲ ይጠይቃል የእንግሊዝ ፕሪሚየር ሊግ። እነዚህ ተጫዋቾች ይህንን ነገር በቋሚነት 67 ጨዋታ መጫወት አይችሉም። ስለዚህ የግዴታ መቀየር አለብን ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ አንጻር ግን በተለይ የቼልሲ የመከላከል ክፍሉ ይሄ 2 የመከላከል ዲፌንሱ የመጨረሻ እንግዲህ የመሃል ተከላካዮቹ ቋሚ መሆን ያለባቸው ይመስለኛል። በበኩሌ ምንም አይነት ቅያሪ መደረግ ያለበት አይመስለኝም። አሁን ባለው ሁኔታ ግን ኤንዞ ማሬስካን ጠቆም አድርገው ያለፉት ምንድነው የትሬቨር ቻሎባ እና የዌስሊ ፎፋና ጥምረት እንደሰራ ነው የተናገሩት። ባለፈው ሳምንት እንግዲህ ቼልሲ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ከቶተንሃም ጋር በነበረው 1-0 ባሸነፈበት ጨዋታ ላይ እንግዲህ ዌስሊ ፎፋና እና ትሬቨር ቻሎባ ነበር የመሃል ተከላካይ ሆነ የገቡት። እነዚህ እንግዲህ ክሊንሺት ይዘው ወጥቷል። 1-0 ነበር ቼልሲ ያሸነፈው፣ ክሊንሺት ይዘው መውጣታቸው ይታወቃልና ያም ጥሩ እይታ መሆኑን ነው ኤንዞ ማሬስካ የተናገሩትና የነዚህ ተጫዋቾች በተለይ ደግሞ ዌስሊ ፎፋና ሳይጎዳ በቋሚነት በደንብ መጫወት የሚችልበት ሁኔታ ከተፈጠረ ጥሩ ነገሮችን ቼልሲ ሊያሳይ እንደሚችል እንግዲህ ጠቆም አድርገው አልፏል ኤንዞ ማሬስካ። የግድ ይመስለኛል በተለይ ዌስሊ ፎፋና በጣም ብዙ ጉዳቶችን አስተናግዷል። አሁን ላይ ግን ከዚህ ጉዳት ነፃ ሆኖ ለቼልሲ ግልጋሎት እየሰጠነ ያለው ቢያንስ 1-2 ጨዋታዎችን በቋሚነት ሲገባ አይተነዋልና አሁን ይህንን መቀጠል ያለበት ይመስለኛልና ከዛ አንጻር
የኤንዞ ማሬስካ እይታ እዚህ ጋር ትክክል ይመስለኛል። የግዴታ እንግዲህ ተጫዋቾች በተለይ የሁለቱ የመሃል ክፍል ተጫዋቾች ጉዳት ካላስገደደ በስተቀር መቀየር ያለበት አይመስለኝምና የትሬቨር ቻሎባና የዌስሊ ፎፋና ጥምረት ቼልሲ ክሊንሺቶችን እንዲያገኝ ወሳኝነት ያለው ሚና ሊጫወቱ ይችላሉ የሚል ግምት አለኝ። አምና ቼልሲ በዚሁ ሰዓት እንግዲህ በ11 ጨዋታዎች ባደረገው እንግዲህ 11 ጨዋታ 2 ክሊንሺቶችን ብቻ ነበር ማስመዝገብ የቻለው እና በተቀረው እንዳለ ጎሎችን አስተናግዶ ነበር አምና። ዘንድሮ እስካሁን ቼልሲ በ11 ጨዋታ 4 ክሊንሺት ይዞ መውጣት ይችላል። 4 ጨዋታዎችን ጎል ሳይቆጠረበት መጫወት ይችላልና ከዛ አንፃር ከአምናው የተሻለ እንደውም ዲፌንስ አለን ሲሉ ነው ኤንዞ ማሬስካም ተጫዋቾች የነገሩኝ ብለዋልና ከዛ አንፃር ቼልሲ የተሻለ ነገር ሊያደርግ ይችላል ብዬ አስባለሁ በዚህ በተከላካይ መስመር ላይ። በተለይ ግን የትሬቨር ቻሎባና የዌስሊ ፎፋና ጥምረት ወሳኝ ይመስለኛል። ከዛ በተረፈ ግን ኤንዞ ማሬስካ ስለ ስቲቫኦ ጠይቀው ነበረ። ስቲቫኦ በአሁኑ በእንግሊዝ ፕሪሚየር ሊግ ጨዋታ ላይ በቋሚነት ይጀምራል ወይ ለወልቭሱ ጨዋታ ተብለው ጠይቀው ነበር። ምክንያቱም ፔድሮ ኔቶም እንደምታውቁት ከጉዳት አገግሙ ገና መምጣቱ ነው። ለነገው ጨዋታ ይድረስ አይድረስ ጥርጣሬ ያለው መልስ ነው ኤንዞ ማሬስካ የሰጡት። ከዛ አንፃር በቋሚነት ስቲቫኦ ነገ ለመጀመር ዝግጁ ነው ወይ ተብለው ጠይቀው ነበርና ኤንዞ ማሬስካ የመለሱት መልስ ምንድነው? ስቲቫኦ እንግዲህ የነገውን ጨዋታ ለመጀመር ዝግጁ ነው ሲሉ ነው የተናገሩት። ባለፈው በቻምፒዮንስ ሊግ ተጫውቷል። ሌሎች በሱ ቦታ ያሉ ተጫዋቾችን በቋሚነት መጀመር ይፈልጋሉ ሲሉ ነው የተናገሩት። አክለው ኤንዞ ማሬስካ ምክንያቱም ስቲቫኦ ብቻ ሳይሆን ጃኦ ፔድሮ ኔቶ ብዙ ተጫዋቾች አሉ በቀይ መስመር ላይ መጫወት የሚችሉና እነዚህ ልጆች ከመጫወት አለባቸው። እነሱም በቋሚነት መጀመር ይፈልጋሉ ስቲቫኦ ብቻ አይደለም። ሆኖም ግን ስቲቫኦ ለነገው ጨዋታ በቋሚነት ለመጀመር ዝግጁ ነው። በእርግጥ ዞሮ ግን የእንግሊዝ ፕሪሚየር ሊግን በደንብ አድርገው መላመድ ይኖርበታል ሲሉ ነው የተናገሩት። እንደውም ባለፈው ሳምንት ስቲቫኦ በጣም ቅዝቃዜው ከባድ ነው ሲል ነግሮኝ ነበርና አሁን ገና እንደውም ክረምቱ ሳይገባ በረዶ ሳይጀምር ቀዘቀዘኝ ካለ ያኔ ምን ሊሆን ነው እንግዲህ ጥር ላይ ምን ሊሆን ነው ብለው ነበር በሳቅ የተናገሩት ኤንዞ ማሬስካና ስቲቫኦ እንግዲህ እኔ ቢጀምር በጣም ወሳኝነት ያለው ይመስለኛል። ልጁ በኤክስጂም አሁን በፕሪሚየር ሊግ ላይ እንግዲህ በተጫወተባቸው ደቂቃዎች ላይ ከሌላው ከማንም የእንግሊዝ ፕሪሚየር ሊግ ተጫዋች አንደኛ ላይ ተቀምጧል። እንግዲህ ከፍተኛ የሆነ የጎል ንጻሪ በማሳየት ስለዚህ ስቲቫኦ የነገውን ጨዋታ ቋሚ ሆኖ ቢጀምር የተሻለ ይመስለኛል። በስታንፎርድ ብሪጅ የሚመቸው ይመስለኛል የነገ ጨዋታው። ስለዚህ ስቲቫኦ ቢጀምር ወሳኝነት ያለው ነገር ይመስለኛል። ፔድሮ ኔቶም ከጉዳት ገና ከማገገሙ አንጻር ነገ ለስቲቫኦ እንግዲህ እድል ቢሰጠው አሪፍ ነገር ይመስለኛል። ከዛ በተረፈ ግን ማሬስካ የረጅም የእጅ ውርወራ ስጋት ላይ የተጠየቁት ነገር አለና ምክንያቱም አሁን ብዙ ክለቦች በረጅም የእጅ ውርወራ እየወረወሩ ቼልሲ ላይ ጎሎችን እያስቆጠሩ ነው ያሉትና ከዛ አንጻር ምን አይነት መፍትሄ አዘጋጅቷል ተብለው ጠይቀው ነበር ኤንዞ ማሬስካ ምንድን ያሉት እንግዲህ ጎል ላለማስተናገድ መፍትሄ እየፈለግን ነው ሲሉ ነው የተናገሩት። በስፐርስ ላይ በጥሩ ሁኔታ ሰርቷል። በነገው የወልቭስ ጨዋታ ላይም እንደሚሰራ ተስፋ እናደርጋለን። 3 ተጫዋቾች የእጅ ውርወራ በሚወረወሩበት ወቅት በመልሶ ማጥቃት እንዲሄዱ ለማድረግ ታክቲክ ላይ እየሰራን ነው፣ መፍትሄ ይሆናል ብዬ ተስፋ አደርጋለሁ ሲሉ ተናግሯል ኤንዞ ማሬስካ። ከዛ በመቀጠል ግን እኛም በረጅሙ ውርወራዎችን ለመወርወርና የተለያዩ የረጅም እንግዲህ የእጅ ውርወራዎችን ለመጠቀም ጥረቶችን እናደርጋለን፣ ግን አሁን ላይ ያንን እያደረግን አይደለም፣ ካስፈለገ ግን እናደርጋለን ሲሉ ነው የተናገሩት ኤንዞ ማሬስካ። በአሁኑ ሰዓት እንግዲህ በቼልሲ ቤት በረጅም ውርወራ ጥሩ ሊወረውር የሚችል ተጫዋች ማን እንደሆነ ገና አለየንም ሲሉ ነው የተናገሩት አክለው ኤንዞ ማሬስካ። በመጨረሻም እንግዲህ ኤንዞ ማሬስካ ስለ ወልቭስ ተናግረዋልና ወልቭስ በቅርቡ አሰልጣኝ መቀየራቸው ይታወቃል። የቀድሞ አሰልጣኛቸውን እንግዲህ አሰናብተው አሁን ሌላ አዲስ አሰልጣኝ ተክቷል። ከዛ አንጻር የወልቭስ አጫዋወት ሊገመት የማይችል ሊሆኑበት ይችላል ወይ ተብሎ ጠይቀው ነበር ኤንዞ ማሬስካ። በእርግጥ አሰልጣኝ ቀይረዋል። ሆኖም ግን ከዚህ በፊት ከነበረው አሰልጣኝ የተለየ ነገር ብዙም ያደርጋሉ ብዬ አልገምትም ሲሉ ነው የተናገሩት ኤንዞ ማሬስካ። ገናም ይሄ አሰልጣኝ ገና ከመጀመሩ አንጻር ብዙ ታክቲኮችን ይቀይራል የሚል ግምት የለኝም ሲሉ ነው የተናገሩት። ዞሮ እኛ ግን የተቻለንንና ያሰብነውን ነገር እንተገብራለን፣ ለማሸነፍም ከፍተኛ ጥረቶችን እናደርጋለን። ወልቭስ እንግዲህ በካራባኦ ካፕ በጣም ፈትኖን ነበር ሲሉ ነው የተናገሩት ኤንዞ ማሬስካ። የነገውን ጨዋታ በጣም ማሸነፍ ወሳኝነትና የግድ መሆኑን ተናግሯል ማሬስካ። ምክንያቱም ቼልሲ የቶትናምና የሊቨርፑልን ጨዋታ ማሸነፋችንን አቅም እንዳለን ማሸነፍ እንደምንችል ሜንታሊቲው እንዳለን አሳይተናል ብለዋል ማሬስካና ከዛ አንጻር እንደዚህ አይነት ደግሞ ከወልቭስ ጋር ከሌሎች ክለቦች ጋር እንደዚህ አይነት ጨዋታዎችን ማሸነፍ የምንችልበትን ሁኔታ
ማሳየት ያለብን ሰዓት ላይ የደረስን ይመስለኛልና የነገውን ጨዋታ ማሸነፍ ግድ ይለናል ሲሉ ነው የተናገሩት። እንግዲህ ኤንዞ ማሬስካ እንግዲህ ከኤንዞ ማሬስካ አስተያየቶች በመነሳት ነገ ቼልሲ ምን አይነት አሰላለፍ ሊጠቀም ይችላል? ግምታዊ አሰላለፋችንን እናስቀምጥ። በግብ ጠባቂነት ሮበርት ሳንቼዝ እንደተለመደው ይገባል ብዬ ገምታለሁ። ከዛ የመሃል ክፍል ተከላካይ ደግሞ ሁለት የመሃል ክፍል ተከላካዮች ትሬቨር ቻሎባና ዌስሊ ፎፋና ይገባሉ ብዬ ነው ማስበው። ኤንዞ ማሬስካ እንግዲህ እነሱ በጣም ጥሩ ተጫዋቾች እንደሆኑና አሪፍ ጥምረት ሰርተው በቶትናም ጨዋታ ላይ እንግዲህ ክሊንሺት ይዘን ልንወጣ ችለናል ብለዋል ኤንዞ ማሬስካ። ከዛ አንጻር ዌስሊ ፎፋና የማይጎዳ ከሆነ ከዚህ በኋላ ቋሚ ሆኖ የሚጀምር ይመስለኛል። ከዛ አንጻር ቻሎባና ፎፋና የመሃል ክፍል ተከላካይ በቼልሲ ቤት ይጀምራሉ ብዬ አስባለሁ። የግራ መስመር ተከላካዩ እንደተለመደው ማርኮ ኮሪያ፣ የቀይ መስመር ተከላካይ ደግሞ ካፒቴናችን ሪሲ ጄምስ ይጀምራሉ የሚል ግምት አለኝ። በመካከል ላይ ደግሞ እንግዲህ የ6 ቁጥር ቦታውን ምንም አይነት ጥርጥር የሌለው ሞይሰስ ካይሴዶ ይቆጣጠረዋል። ከዛ በተረፈ ግን ሞይሰስ ካይሴዶን በማጣመር ኤንዞ ፈርናንዴዝ እና በ10 ቁጥር ቦታ ደግሞ ጃኦ ፔድሮ የመካከል ክፍሉን እንግዲህ ይቆጣጠረቷል የሚል ግምት አለኝ። በግራ መስመር አጥቂ ላይ ገርናቾ፣ በቀይ መስመር ላይ ደግሞ ስቲቫው ይገባሉ የሚል ግምት አለኝ። ፔድሮ ኔቶ ገና ከጉዳትም ከመምጣቱ አንጻር ስቲቫው የነገውን ጨዋታ ይጀምራል የሚል ግምት አለኝ። ጥሩ ነበረ ያሳየው አቋም፣ በቻምፒዮንስ ሊግ ላይም ጎል ማስቆጠር ችሏል ስቲቫው። ከዛ አንጻር የነገውን ጨዋታ ቢጀምር የተሻለ ይመስለኛል። የ9 ቁጥር የፊት ለፊት የማጥቃት ሂደቱን ደግሞ ሊያም ዴላፕ ከጉዳትና ከቅጣት በኋላ ነገ የመጀመሪያ እንግዲህ ጨዋታውን በቋሚነት ይጀምራል የሚል ግምት አለኝ። ሊያም ዴላፕ ለቼልሲ መመለሱ በጣም ወሳኝነት ያለው ይመስለኛል። ከብዙ ጊዜ በኋላ እንግዲህ ቼልሲ እንግዲህ በ9 ቁጥር አጥቂ በትክክለኛ ንጹህ 9 ቁጥር አጥቂ ይጀምራል የሚል ግምት አለኝ። የነገውን ጨዋታ ሊያም ዴላፕ በጣም ናፍቆን ነበር እውነት ለመናገር። እንደሱ አይነት በደንብ የሚያስጨንቅና ፕሬስ የሚያደርግ ተጫዋች ቢኖር ኖሮ እስካሁን ቼልሲ ራሱ ነጥብ የጣለባቸውን ጨዋታዎች ሊያሸንፍ የሚችልባቸው ብዙ አጋጣሚዎች ነበሩ። በጣም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። በተለይ ደግሞ ከጃኦ ፔድሮ ጋር ያላቸው ጥምረት ጥሩ ሊሆን ይችላል የሚል ግምት አለኝ። ከዛ አንጻር ነገ አሪፍ እንቅስቃሴን ከጃኦ ፔድሮ ጋር ያሳየናል የሚል ግምት ነው ያለኝ። እንግዲህ ቼልሲ የነገውን ጨዋታ በስታንፎርድ ብሪጅም እንደማድረጉ ያሸንፋል ወልቭስን። እንግዲህ መጨረሻ 20ኛ ደረጃ ላይ እንግዲህ የሚገኘውን ወልቭስን ቼልሲ ያሸንፋል የሚል ግምት አለኝ። ነጥቡንም ወደ 20 ያሳድጋል የሚል ተስፋ አለን። ከዛ አንጻር ቼልሲ የነገውን ጨዋታ 3-0 በሆነ ውጤት ያሸንፋል ብዬ ገምታለሁ። እናንተ ቼልሲ የነገውን ጨዋታ በስታንፎርድ ብሪጅ የሚደረገውን የቅዳሜ ምሽት 5 ሰዓት ላይ ወሳኝ የእንግሊዝ ፕሪሚየር ሊግ ጨዋታ ቼልሲ ስለስንት ያሸንፋል የሚል ግምት አላችሁ? በእርግጥ ቼልሲ አንዴ ከፍ አንዴ ዝቅ የሚል አቋም ያሳያል። ብዙዎች በዚህም እየተቹ ይገኛሉ የቼልሲን አቋም። ነገ ግን ቼልሲ በስታንፎርድ ብሪጅ የሚያሸንፍ ይመስለኛል። በእርግጥ የስታንፎርድ ብሪጅ የሜዳ ጥበትም አንድ ለቼልሲ እንግዲህ ነጥብ መጣል ችግር የሆነ ይመስለኛል። አንዳንድ ጊዜ ቼልሲ በሰፊ ሜዳ ላይ ሲጫወት በጣም ኮምፎርታብል ሆኖ የሚያሸንፍበት ሁኔታ ነው ያለውና ከዛ አንጻር የነገው ጨዋታ በእርግጥ የተወሰነ ሊከብደው ይችላል አዲስም አሰልጣኝ ወልቭሶች ከመቅጠራቸው አንጻር። ዞሮ ዞሮ ግን ቼልሲ የነገውን ጨዋታ በ3-0 ድል ያጠናቅቃል የሚል ግምት አለ። የእናንተስ ግምት ስለስንት ቼልሲ ያሸንፋል ትላላችሁ? ግምታችሁን አስቀምጡልኝ በኮመንት ሴክሽን ላይ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷንም ተጫኑ። መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ቻው።